ካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን በእለቱ የተለያዩ ርዕሰ ጉዳዮች ላይ በማተኮር የምናቀርብላችሁን የአንከር የመረጃ ክፍለ ጊዜ እንድትከታተሉ እንጋብዛለን ዛሬ መረጃዎችን ይዘን ከመስፍን አማን ኔዘርላንድ ጋር አብረን በመሆን ከናንተ ጋር እንቆያለን አሁንም በድጋሚ ከኛ ጋር እንድትሆኑ ግብዣችን ነው መልካም ጊዜ ተናስተልን መስፍን መሳይ እንዴት ነህ ሰላም ነው ወይ ዛሬ ስንገናኝ ብዙ ነገሮችን ይዤ ነው የመጣሁት ባለን የሰዓት ሁኔታ እንግዲህ ምንችለውን ያህል አስተያየት የምንሰጥባቸውን ርዕሰ ጉዳዮች እንደዚሁ መረጃ የምናቀብላቸውን አጀንዳዎች ይዘን መተናል መስፍን እስቲ በአንተ በኩል ትኩረት የሚያገኙ ናቸው ምትላቸው በቅርቡ በአማራ ክልል የተካሄደው የሉና ተጋድሎ ብዙ ነገሮችን እየቀየረ እንዳለ ያው የታዘብን እንገኛለን ምናልባት የአብይ አህመድ አገዛዝ ከዚህ በኋላ በአማራ ክልል ስላለው ሁኔታ የስትራቴጂክ ለውጥ አምጥቶ ወይም ደግሞ የተወሰነ አቅጣጫ ለውጥ አምጥቶ ችግሩን ለመፍታት ይሞክራል ወይስ አሁን በጀመረው የውርድም ብራካይ ይቀጥላል የሚለው እንግዲህ ሁሉ ነገር መልሱ በአብይ እጅ ላይ እንዳለ ያው የምንገልጸው ጉዳይ ነው ለማንኛውም እንዴት ነው አጠቃላይ ሁኔታው ኢትዮጵያን እየተከታተልክ ያለው ከጠቅላላው ጀምርና ከዝርዝሩ አንዳንዶቹን ያነሳን እንቀጥላለን ያው ከተቃላው ሲጀመር እንግዲህ አሁን ዋናው ትልቁ ኢትዮጵያ ውስጥም ሆነ በአፍሪካ ቀንድ ትልቁ አደጋ አሁን ያለው አገዛዝ ነው እንደ አገዛዝ ኢትዮጵያ ውስጥ ባለፉት ስልጣን ላይ በቆየባቸው 7-8 አመታት በተከታታይ ጦርነቶችን በማድረግ ብዙ ሰዎች እንዲያልቁ ንብረት እንዲወድሙ ያደረገ አገዛዝ ነው ከዛ ደግሞ አሁን አልፎ ክልላዊ ሆነ ወይም ደግሞ ዓለም አቀፍ ግጭት ለመቀስቀስ ኦልሞስት በተግባር የሚቀሩ ስራዎች ካልሆነ በስተቀር ወደዛ ውስጥ እየገባን ያለው የሰሞኑ ይሄ ፉከራው ዛቻው የጦር መኮንኖቹ ንግግር የሚነግር ነገር ኢትዮጵያ ውስጥ ያው አብይ አህመድ መንግስት በቃ አንድ ጦርነት ካልፈጠረ የሚኖር እንትን አይደለም ሁለተኛው ዛሬ ብልጽግና ስብሰባ አካሄደዋል ምን እንዳካሄደም ብዙ ሰውም ትኩረት አልሰጠውም ግን ምን እንዳለም አስቸኳይ ነው መሰለኝ ዛሬ የተካሄደው ስብሰባ ምን እንዳካሄደ ምን ውሳኔ እንዳሳለፈም ገና አልሰማንም ምናልባት ነገ ነው የምናውቀው እንትን የሚሆነው የምርጫው ጉዳይ ተነስቷል ምርጫ 2018 ነው 19 በዚህ አመት ግንቦት ላይ ይካሄዳል የሚባለው ምርጫ ቦርድ በግዴታም በተያዘው ቀነ ቀጠሮ መሰረት ምርጫ አካሄዳለሁ ብሎ ሁሉንም አማራጮች ዘግቷል በነገራችን ላይ ያለፈው የዚህ የሰሜኑ ጦርነት አንደኛው መነሻ ምክንያት ምርጫ መሆኑን መዘንጋት የለብንምና አሁንም ስርዓቱ በእብሪት ኢትዮጵያ ውስጥ ምርጫ ማካሄድ ይቻላል አስቻይ ሁኔታ አለ የሚል እንትን ላይ ደርሶ የገፋ ያለበት ሁኔታ ነው በዝርዝር ነው አለ እናወራለን የአማራ ክልል ሁኔታ ያው ከድልጡ ወደ ማጡ ነው በአብዛኛው አሁንም ሰሞኑን የተከታተልኩ ነበር ምዕራብ ጎንደርና ደቡብ ጎንደር አካባቢ መከላከያ ሰራዊት በገፍ ነው የተማረከ ያለው በነገራችን ላይ የጀነራሎቹ ንግግሮች ብቻ በመስማት ውስጣቸው ያለውን ፍራስትሬሽን ውስጣቸው ያለውን ተስፋ መቁረጥ ውስጣቸው ያለውን ንዴት ልታቀው ይችላልና ብዙ ሊባልለት ይችላል እንደው ሰው መሐመድ ተሰማ እንዲተናገረ ብርሃኑ በቀለ እንዲያለ ግርማ እንዴ እስቲ ዝም ብላችሁ ተከታተሉትና እዛ ውስጥ የሆነ ፓተርን ታገኛላችሁና እሱ የሚነግረን ነገር አለ በጣም ተስፋ አስቆራጭ እንደሆነ ሰራዊቱ በጣም እንትን እንደሆነ እንደውም ከዛ አልፎ ወደ ጭካኔ እንደገቡ ነው ጡት መቁረጥ ምርኮኛ ማንገላታት ምናምን ነገር ነው ይሄ የካድሬው የፖለቲካ መዋቅሩ ጀስት ምንድነው አንድ የሰማሁት እንትን አለ የመከላከያ ኮዳ የሚል ስም ወጥቶላቸዋል መከላከያ ኮዳ ማለት መከላከያ ኮዳውን አብሮት ነው የሚዞረውና የብልጽግና ካድሬና እንትን በቃ መከላከያ በሄደበት አብሮ ነው የሚሄዱት መከላከያ ከሌለ የለውምና በዚህ ሁኔታ ነው የአማራ ክልል ያለው ፖለቲካ ሁኔታ በዚህ ሁኔታ ነው ያለው የትግራይ ፖለቲካ እየታመሰ ነው ያው ዛሬ እነ ጌታቸው ረዳ ፓርቲያቸውን ይፋ አድርገዋል 19ኛው ወይም 20ኛው ፓርቲ መሆኑ ነው እንግዲህ በትግራይ ብቻ ባለፉት 3 እና 4 አመታት 19 ክልላዊ ፓርቲዎች ተመስርተዋል ምን ያህል የትግራይ ፖለቲካ ብትንትኑ እንደወጣ በነገራችን ላይ ተቋሚ ነገር በዚህ ሁኔታ እንትን ነው የኦሮሚያ ክልል ውስጥ የዚምራብ ሸዋ አካባቢ የተፈጸመ እንትናል ግድያ አለ በገለልተኛው ግን አልተጣራም ግን በተለያዩ መግለጫዎች እየተሰጡ ያሉት ያንዱ ወገን መግለጫዎች ዛቻዎች ቅስቀሳዎች ትንሽ አሳሳቢ ናቸው እነሱም ላይ ብናወራ ጥሩ ነው ምክንያቱም
ይሄ ነገር ኦሮሚያ ክልል ሰው ሲገደል የመጀመሪያው አይደለም፣ ግን የተወሰነ የሚገደሉ የተወሰነ ሰዎች መርጠው ያንን የሚያጮሁበት ምክንያት በጣም አይ ቲንክ ግልጽ መሆን አለበትና አይ ቲንክ ዋናዎቹ እነዚህ ናቸው። ኢኮኖሚው ነው አንረሳው። ኢኮኖሚው አሁን ኦልሞስት ማነው ዮም ተካልኝ አንዴ ዋሽንግተን አንዴ ቤጂንግ እንትኑ ጠፍቷቸው ኮምፓሱ ጠፍቷቸዋል። ኢኮኖሚው መልቆ የቱ ጋር እንትን ማድረግ እንዳለባቸው ጠፍቷቸዋል። አሁን ልመና ያለፈው ጊዜ ተናግረነዋል። እንትን ውስጥ ነው ያለው የጽኑ ህሙማን ማቆያ እንትን ውስጥ ነው ያለውና በቃ የሆነ እዚህ ሾክ እንትን ያስፈልገዋል ለመንቃት እና በጣም እንትን ነው። እነዚህ ናቸው ዋናዎቹ። በሳይ ምናልባት አንተ ደግሞ በአንተ በኩል የታዩ ካሉ ጨምር። መስፍን አንተ ካነሳቸው ጀምራለሁ። ከኢኮኖሚው እንነሳና የአብይ አህመድ አገዛዝ የ100 ቀናት ግምገማ አካሂዷል በሚኒስትሮች ምክር ቤት ደረጃ። በዚህም በቅርቡ የዓለም ባንክ ኢትዮጵያ ድህነት ወደ 43% ሊጨምር ይችላል የሚል ያወጣውን መግለጫ አውግዟል ወይም ደግሞ ተቃውሞታል። ይሄ በኢትዮጵያ ያለው ነባራዊ ሁኔታ ያላገናዘበ የብልጽግናው መንግስት በየትምህርት ቤቱ የጀመረው የምግብ ማቅረብ ፕሮግራም አለ። ድህነትን ለመቀነስ አንድም በሰፊው የጀመረው ለተማሪዎች የምግብ ማቅረብ ፕሮግራም ነው። እሱን ሁሉ ከግምት ያላስገባ መረጃዎችን ያላሳየ መሬት ላይ ያሉትን ሀቆች በደንብ ያላገናዘበ መግለጫ ወይም ደግሞ ድምዳሜ ነው ሲል ነው ያወገዘው። በተቃራኒው እንግዲህ ምንድነው የፕላንና ኢኮኖሚ ነው የፕላንና ልማት ሚኒስትሯ ዶክተር ፍጹም እንደውም በከፍተኛ ደረጃ እያደግን ነው ብዙ ነገሮችን ወደፊት ሄደናል ብላ ነው ሰሞኑን በተሰበሰበው ሚኒስትሮች ምክር ቤት መግለጫ የሰጠችው። ሌላው እንግዲህ አብይ አህመድ ሰሞኑን የጀመረው ፋሽን አለ የሶፍ ዑመር ወግ የሚል፣ አሁን ደግሞ የኮይሻ ወግ አለ። ወግ በወግ ሆኗል። የኢትዮጵያ ጉዳይ ከስራ ይልቅ ወሬ ላይ ያተኮረ፣ ከተግባር ይልቅ ወግ ጥረቃ ላይ የተመሰረተ። አብይ አህመድ በየዕለቱ ልብስ እየቀየረ ማይክና ቦታ እየለወጠ ብቻ ለኢትዮጵያ ሕዝብ ፕሮፓጋንዳ እየጋታ የሚታይበት ሁኔታ ነው ከሰሞኑ በስፋት እያየን ያለ ነው። ስራ የለም፣ ነገር ግን ወሬው በዝቷል። ምንድነው የሀገራችን አባባል አለ በተለምዶ ምናልባት በየቦታ ይባላል አቅም ወሬ ቢበዛ ባህያ አይጫንም ይባላል። ወሬው በዝቷል፣ ግን ትርጉም ያለው ስራ መሬት ላይ የሚታል የሰውን ልጅ ህይወት የሚቀይር ነገር እያየን አይደለም። አሁን ወጣቱም የኢትዮጵያ የተለያዩ የህብረተሰብ ክፍሎች ምንድነው ፍርሃታቸውን ተገላግለው ስልካቸውን እያወጡ ራሳቸውን እየቀረጹ ብሶታቸውን እየተናገሩ ነው ያሉት። ይሄ ቀላል ምልክት አይደለም። ሰው ፍርሃቱን እየተገላገለ ካለበት አጠቃላይ ጭቆና እየወጣ ምን ይመጣል አይነት በድፍረት እየወጣ ብሶቱንና ምሬቱን እየተናገረ ያለበት ሁኔታ ነው የምናስተውለው። እንግዲህ ቀደም ሲል እንዳልከው ነው የብልጽግና ስራ አስፈጻሚ ኮሚቴ ስብሰባ አካሂዶ መግለጫ አውጥቷል። በመግለጫውም ብዙ ነገሮችን ዳስሷል። እንደተረዳነው ከሆነ የሆኑ የተመቱ ወይም ደግሞ ከስልጣን የተወገዱ የብልጽግና አመራሮች እንዳሉ ነው። በስም ዝርዝር አልገለጹም እንጂ እርምጃ የተወሰደባቸው እንዳሉ ይነገራል። የአንዳንድ ክልል ፕሬዝዳንቶችም የዚሁ ሰለባ እንደሆኑና ከስልጣን የተወገዱበት ሁኔታ እንዳለ ይነገራል። ዝርዝሩን የምናውቀው ነገር የለም። ከአደም ፋራህ መግለጫ የተረዳነው ግን ብልጽግና የራሱን ሰዎች በግምገማ እየጠራረጋቸው እንዳለ ነው። ይሄ በጣም አደገኛ አካሄድ ነው። ምክንያቱም ሰውን ለማታለል ጉልቻ እየቀያየሩ እንዳለ ሰው በመለዋወጥ ሰው በማባረርና አዲስ ፊት በማምጣት ኢትዮጵያ ውስጥ ለውጥ የመጣ እንዲመስለው ለሰው ከፍተኛ የሆነ የማዘናጋትና በዚህ ደረጃ ህዝቡን አቅጣጫውን ለማስቀየስ ብልጽግና እንደው አቅዶ እየሰራ እንዳለ ለመግለጽ ያህል ነው። ሌላው ከኢትዮ ኤርትራ ጋር በተያያዘ ነው። ከፍተኛ ውጥረት እንዳለ ይነገራል። ሰሞኑን ጌታቸው ረዳና ሬድዋን ሁሴን በአንድ የአፋር የጠረፍ ቦታ ሄደው በፎቶግራፍና በቪዲዮ የታዩበት ሁኔታ እንዳለ ያው ሰሞኑን ሲዘገብ ነበረ። ለማንኛውም ጦርነቱ ሊፈነዳ ይችላል የሚል ዓለም አቀፍ ዘገባዎችም በስፋት እየወጡ ይገኛሉ። ከዚህም አንዱ ፎሬን ፖሊሲ መጋዚን የተባለው የአሜሪካ አንድ ሚዲያ ነው። እንግዲህ ከጫፍ ደርሷል፣ ሁለቱ ሀገራት ወደ ዳግም ጦርነት ሊገቡ ተቃርቧል የሚል መረጃ ያወጣበት ሁኔታ ነው ያለው። በግራ በቀኝም ዝግጅቱ እንዳለ በግልጽ እያየን ያለ ነው። ይህን ተከትሎ የመንግስት ተወካይ የሆኑት አምባሳደር ዲና ሙፍቲ እኛ በሽምግልና ጉዳዩን ለመፍታት እንፈልጋለን የሚል ነገር ነው ጫና ለመፍጠር መዘጋጀታቸውን፣ የአሰብ ወደብ የኢትዮጵያ ነው የሚል ህጋዊና የተለያዩ ነገሮችን ጠቅሰው በዚህ ደረጃ በዓለም አቀፍ መድረክ ላይ ኤርትራን ለማሳጣትና ወደቡን ወይም ደግሞ ቀይ ባህር አካል ለመሆን
የአብይ አህመድ አገዛዝ መዘጋጀቱን የሚያሳይ ነው። በኢትዮጵያ ቴሌቪዥን በመንግስት በሚቆጣጠራቸው ሚዲያዎች በሙሉ ሰሞኑን ትልቁ የትኩረት አቅጣጫ ወደቡና ምንድነው የቀይ ባህር ጉዳይ ሆኗል። ተንታኞች እየቀረቡ ነው። ብዙ ሰዎች እየመጡ ኢትዮጵያ ይገባታል፣ በስህተት ነው ወደብ ያጣ ነው የሚል ትንታኔ እየሰጡ ይገኛሉ። ምናልባት ይሄ ነገር ወዴት ያመራል የሚለውንም በዝርዝር የምንመለከተው ይሆናል። በአጠቃላይ ኢትዮጵያ ውስጥ ህዝባዊ ቢተኝነት ዳርዳር እያለ እንዳለ፣ ግጭቶች እየተበራከቱ እንዳለ፣ በአርባ ምንጭና በኮንሶ ከአራት ከተሞች መሃል በተነሳ ህዝባዊ ቢተኝነት በርካታ ሰዎች መፈናቀላቸውና ወደ ተለያዩ አካባቢዎች መሰደዳቸውን፣ በቦረናና በሞያሌ ማለም እንደዚሁ በተመሳሳይ መንገድ ተዘግቶ ህዝቡ ምንም አይነት ነገር እያገኘ እንዳልሆነ መረጃዎች እየወጡ ይገኛሉ። በጋምቤላ፣ በቤኒሻንጉል እንዲሁም በጉራጌ አካባቢ ከፍተኛ የሆነ ውጥረት እንዳለ እየሰማን እንገኛለንና መስፍን አጠቃላይ የአገሪቱ ሁኔታ አስቸጋሪ ነው። ነገ ምን ሊፈጠር እንደሚችል የምናቅ አይደለም። ሌላው ቀርቶ በስልጣን ላይ አለው ነገሮችን ተቆጣጣሪ ያለው የሚለው የብልጽግና አገዛዝም ነገ ስለሚሆነው ነገር እርግጠኛ አይደለም። ብዙ ነገሮች ከቁጥጥሩ ውጪ እየወጡና ያሉትና ምናልባት በዚህ ደረጃ ሊገለጽ ይችላል። መስፍን ልታግዘኝ ከቻልክ። ነው የሚገርመው ነገር እኮ ይሄ ነው መሳይ። ዝም ብለህ ስታስበው እኔ የምልህ ማንኛውም በዚህ በፖለቲካ ሳይንስ በሶሻል ሳይንስ በምናምን ስለ ግጭት ስለምናምን የሚያጠና ሰው በተጠይቀው የኢትዮጵያን ነገር አሁን የነገርናቸው ያነሳናቸው ነጥቦች እንደዚህ በአገሪቱ ውስጥ እንደዚህ ነገሮች አሉ ለስትለው ይሄ የአንድ ትልቅ ችግር እንትን ነው፣ ምልክት ነው። በቃ የአገሪቷ ቀውስ ላይ ነች ከሚባለው በላይ ያለፈ እንትን ነው ያለው። ግን የሚያሳዝነው ነገር ህዝቡ በዚህ ሁኔታ ውስጥ አገሪቱ በዚህ ሁኔታ ውስጥ እያለ የአገዛዙ ውስጥ አብይ አህመድ የሚያወራውን ነገር ደግሞ ስታይ እኔ አሁን አንዳንዴ እሱን ጤነኝነት ያው አንዳንዴ አይደለም ቆይቷል ከጀመርኩኝ፣ ግን ጤነኝነቱ መጠራጠር ጀምሬያለሁ። ምንድነው ማለት ኢትዮጵያ ውስጥ ከኛ በለጠ እኔ እናንተ ከምናውቀው የበለጠ እኮ በቂ ኢንፎርሜሽን አለው። በየቀኑ ኢንተለጀንስ ብሪፊንግ ይሰጠዋል። የደህንነት መስሪያ ቤቱ የመከላከያ ኢንተለጀንሱ ምናምን እኮ ብሪፊንግ ይሰጡታል እኮ። እያንዳንዷ የተከሰተች ነገር ጧት በእርግጠኝነት ጠቅላይ ሚኒስትሩ ቢሮ ብሪፊንግ ይደረጋል። ግን ይሄ ዲናያል ክህደት ነገሩ ምንም ነገር ኢትዮጵያ ውስጥ ምንም ነገር አሁን ሲያወሩ አሁን የሶፍ ዑመር ዋሻ የተባለው እንትን ላይ እኔ አልከታተለውም፣ ግን የተወሰነው እንትን አይቻልም። ኢትዮጵያ ውስጥ ምንም ነገር እንደሌለ በቃ ኢትዮጵያ በቃ የሆነች የጠገበች የለማች ሰላም የሆነች ሰው በቃ በልቶ ውሎ አድሮ እንትን የሚል አይነት ሀገር ነው የሚያስመስሉትና የሚገርመኝ እንትኑ ያ ነው። የድሮ እኮ አሁን ድሮ ከዚህ በፊት የነበሩ ስርዓቶች ችግር ሲኖር ችግሩን ተቀብለው ጊዜ ስጡን እንፈታዋለን ወይ ደግሞ በዚህ መንገድ እናደርገዋለን ብለው መጀመሪያ ችግሩን ለመፍታት መቀበል ነው የሚያስፈልገው የሚገባው አይደለም። ካልተቀበልክ ችግር አለ ብለህ ካልተቀበልክ መፍትሄ ልታመጣች ብልጽግና ጋር ስታይ ችግር የለም ነው። እንዲያውም አታውሩ እኮ ነው። ኩማ ደመቅሳ ምን ያደረገው እኮ አይተዋል አይደል? ኩማ ደመቅሳ ይሄድ እንዴ እኮ ወጣት መሳሪያ የሚያነሳው የመናገር መብቱ የመደራጀት መብቱ ሲገፋ ነው። ስለዚህ ብልጽግና ማረጋገጥ የምንችለው የፖለቲካ ሰላም ማምጣት ስንችል ነው፣ ነፃነት ስናከብር ነው ብሎ ሲናገር ፌስቡክ ላይ ያለ እንትን ነው እዛ የምታወሩት ምናምን ነገር ብሎ ለማጣጣል ሄደበት ርቀት አይተው። ከዚህ በኋላ እርግጠኛ ነኝ ኩማን ማንኛውም እንትን ላይ እንደማይገባ መስፍን እዚህ ላይ ምናልባት እንደው እኔ ከዚህ አንፃር ትንሽ ተቃውሞ አለኝ። የኩማ ደመቅሳን አጠቃላይ ምንም ያልተቆራረጠውን ሙሉውን ብትመለከት አሁን በማህበራዊ ሚዲያ ላይ በተለይ በተቋሚ በመንላቸው በእኛ ካምፕ ያሉ ሰዎች የሚያሰራጩት ነገር ትንሽ የተሳሳተ ነው ብዬ ነው ማምነው። ሙሉውን አውዱን ብትመለከት ኩማ ደመቅሳ በፍጹም አብይ አህመድን አልተቃወመም። በፍጹም እንደውም አሁን ጠመንጃ የሚያስነሳ ምክንያት የለም፣ ወደ ጫካ የሚያስወስድ ምክንያት የለም። ወደ ጫካ ሊያስወስድ የሚችለው መብት ሲገፈፍ ነው የሚል እንደውም ይህንን ስርዓት የበለጠ የማንገስ ይሄ ስርዓት ምንም ጉድፍ የሌለበት መሳሪያ ሊያስወስድ የሚችል ምንም ምክንያት እንደሌለ ለመግለጽ ነው። ተመልሰን ቪዲዮን ብንመለከት ኩማ ደመቅሳ እንደውም የበለጠ ስርዓቱን ሲጠብቅ አብይ አህመድን ሲያነግስ ነው ያየነው እንጂ እንደተባለው አብይ አህመድን የሚያስቆጣ ነገር አልተናገረም። አንዳንድ ጊዜ ተቆራርጦ የሚመጡ ነገሮች የተለየ አውድ እንድንይዝ ያደረጉ ነውና ኩማ ደመቅሳ ነጥብ እየተሰጠው ነው። ይሄ ነጥብ ተገቢ አይደለም። ሄደን ሁላችንም ብንመለከት እንደውም የበለጠ ከና አባዱላም ከሌሎችም የበለጠ ለምን የኢትዮጵያ ሕዝብ በአሁን ሰዓት መሳሪያ ያነሳል?
የሚያስነሳ ምንም ምክንያት የለም ነው የሚለው። ስለዚህ ምናልባት ከአውዱ ውጪ ተቆራርጦ የመጣ ይመስለኛልና እሱ ላይ መከራከር እንችላለን። እኔ ይሄ አይነት ነገር የመጣው ከኔ ስንፍና ነው። ከኔ ስንፍና ፕላስ ሁሌ የምናገረው ነገር ነው። አብይ አህመድ የሚባል ሰውዬ እኔ 10 ደቂቃ 15 ደቂቃ ካዳመጥኩት ምናምን የአእምሮ ጤናዬ ምናምን ይዛባል ብዬ ስለማስብ በጣም በተመጠነ ሁኔታ ነው እንትን ነው እና እነዚህ አሁን ያልካቸው ቪዲዮዎችን ሲዘዋወሩ አይቼ ነው እና የኩማ እንዳልከው ተመርጦ ነው ያን ነገር ያየሁት። ስለዚህ ይሄ በጣም እንትን ነው። አሁን አንተ የምትለው እንዳለ እንደ ብሮደር እንትን ሰፋ ባለ መንገድ ኩማ የተናገረው የተለየ ከሆነ እኔ እቀበላለሁ። በዚህ አጋጣሚ መልሱን በነገራችን ላይ የኛ በዚህ በኩል ያለውንም በቂ እኮ መረጃ አለ። አብይ አህመድን ተጠያቂ ለማድረግ የሚቻለው መረጃና ማስረጃ እኮ ከአቅም በላይ ነው። እኛ መፈብረክም መቆራረጥም መለጣጠፍም አያስፈልግም። ለምን እንደሆነ አላቅም። ይሄንን ያደረጉ ወገኖች መልሰው ራሳቸውን ቢፈትሹ ጥሩ ነው። ሐሰት አያስፈልግም። ሌላ ቆርጦ ቀጥልም አያስፈልግም። እንደነሱ ኤአይ የሚባሉን አርቲፊሻል ኢንተለጀንስንም ተጠቅሞ የሰውን እንደው ማደናገርም አያስፈልገንም። እውነት እኮ ራሱ አለ፣ አብይ ጋር አለ። እኛ ሌላ ቦታ መሄድም የለብንምና በዚህ አጋጣሚ በዚህ ወገን ያለንን ሰዎች መልእክት ማስተላለፍ የምንፈልገው እባካችሁ ቆርጦ ከመቀጠል ያልተባለ ነገር ከማድረግ ከአውዱ ውጪ ከመውሰድ ይልቅ ያለውን የተባለውን ነገር በደንብ መተቸት የሚያስችል ብዙ ጥይቶችን ነው አብይ እየሰጠን ያለ ነው። እንደውም አልተጠቀምንም። ብዙ ጥይቶች አሉን እኮ ጊዜ ስለሌለን አልተጠቀምንም እንጂ አብይ አህመድን ይህን ስርዓት እርቃኑን ለማጋለጥ የሚያስችል ከበቂ በላይ ማስረጃ አለንና በዚህ አጋጣሚ ጥንቃቄ እንድናደርግ እንደው መልእክት ለማስተላለፍ ያለው በጣም ልክ ነህ። አንድ ጓደኛዬ ምን ይላል መሰለህ፣ የኛ አሁን ትልቁ አድቫንቴጃችን የነሱ ስቱፒድነት ነው፣ የነሱ ደደብነት ነው ይላል። በነገራችን ላይ እንደ ብልጽግና አይነት ለተቋሚው የተመቸ መንግስት አይቻላል። የተቋሚው መልፈስፈስና ተቋሚው መዝረክረክ ነው እንጂ እንደ ብልጽግና በራሱ እንትን ላይ ጎል የሚያስቆጥር ቡድን አይቻላል። በየጊዜው የሚሰራቸው ስራዎች የሚሰጣቸው መግለጫዎች ምናምን አንደኛ እርስ በርሱ የሚጣረው፣ ሁለተኛ በጣም የሚገርም ሁኔታ በቃ ራሳቸውን ግምት ውስጥ የሚያስጥሩ ናቸው። አንድ ነገር የሚናገሩት ነገር የሚያወጡት መግለጫ በአንድ ነገር ላይ የሚሰጡት አስተያየት ይሄ አንድ ሰው ስቴትስማን የሀገር መሪነት የሚባለው ብቃት አለ አይደለ? የዛ ነገር እንትኑ ክሉ ትንሽ የውንጥፍጣፊም የላቸውም። በነገራችን ላይ በአብዛኛው ብልጽግና ላይ አሁን ትልቁ ችግር እሱ እኮ ነው። ስቴትስማን አገር የመምራት ምንድነው የሚባለው ጸጋው ልበለው ወይ ዝንባሌው የለም። በቃ እንጥፍጣፊውን ልታገኝ አትችልም ብልጽግና ውስጥ። በዚህ የተነሳ በየጊዜው ነጥብ እየጣሉ እኔ እንዲያውም እማዝነው መሰለ ለብልጽግና ደጋፊዎች ናቸው። እነሱ አይናቸውን ጨፍነው ይደግፋሉ። እንዲያውም ትልቁ ስራቸው እኮ የብልጽግናን ስህተቶች መከላከል ነው። ብዙዎቹ አሁን ብልጽግና ይሳሳታል ዛሬ እነሱ ኤክስኪውዝ ይዞ ይመጣሉ፣ ይሳሳታል ይዞ ይመጣሉ። ግን ዋናው ነገር ምንድነው ኢትዮጵያ ያለችበት ሁኔታና ብልጽግና ኢትዮጵያ የሚያይበት ሁኔታ ፍጹም ተጻራሪ ናቸው። እሱ ነው በጣም የሚያስደነግጠው። እንዳልኩ ነው የሀገር ችግር አለ ብለህ ተቀብለህ ከዛ በኋላ ወደ መፍትሄው ስትሄድ ነው መፍትሄ ሊያገኝ የሚችለው። የለም አሁን እኮ እኔ ከማንም ሰው ጋር ወራርዳለሁ። አብይ አህመድ የሚናገራቸው አብይ አህመድ ብቻ አይደለም፣ ዳንኤል ክብረት ሌላውም በዙሪያ ያሉ አንታራጆቹ የሚናገሩት ነገር ከሰማ ኢትዮጵያ ምንም በቃ እንዲያውም ከመቼውም ጊዜ የበለጠ እንደዚህ አይነት እድል ገጥሟት አያውቅም። ጭራሽ በአጼ ምኒልክ በአጼ ዮሐንስ ጊዜ ጦርነት ስለነበረ አሁንም ጦርነት ቢኖር ሊያስገርመን አይገባም የሚል በነገራችን ላይ በጣም እኮ አሳፋሪ እንትን ነው። በጣም እንትን የሚል ነገር ማለት እና እኔ ሰዎቹ እንትኖች ናቸው። የመግለጫውን አላነበብኩትም። የብልጽግና መግለጫ ያልከውን ነገር እኔ እንትን የተወሰነ ሽግሽግ ወይም ደግሞ በግምገማም በምንም የሚባረሩ ሊኖሩ ይችላሉ። ግን እንዳልከው ምንም የሚቀይረው ነገር የለም። አሁን እስካሁን 7-8 ዓመት ያልተቀየረ የክልል ፕሬዝዳንት በተለይ አማራ ክልል እንደንትን ነው የሚቀየረው። በየ6 ወሩ አንድ ሰሞን በየእንትኑ ሆኖ ነው በዚህ 7 ዓመት ውስጥ ማለት ነው። እንደው ትንሽ አረጋ ከበደ ላይ የረጋ ይመስላል እንጂ እስካሁን ያልተቀየረው ሽመልስ አብዲሳና አብይ አህመድ ብቻ ናቸው። በነገራችን ላይ የማይነኩት እነሱ ናቸው ኮር አመራር ማለት ነው። በቃ እነሱ ካልተቀየሩ የኢትዮጵያ ችግር አይፈታም። በነገራችን ላይ ያ ነው አሁን የታች ያለውን ተላላኪውን በየክልሉ ፕሬዝዳንት ምናምን አድርገው የሾሙትን እንትን ቢቀይሩት ምንም ፋይዳ የለው። አይተናል። የክልል ፕሬዝዳንቶች ተቀያይረዋል።
በዛው የመጣ ግን ለውጥ የለም እንደምናየው ነው በየቦታው ያለው ግጭት እኮ ማለት የሶማሌና የኦሮሚያ ክልል ችግር ተፈታ ከተባለ በሪፈረንደም ተፈታ ተባለ ኦህዴድ ስልጣን ሲይዝ ከሶማሌ ጋር ቃወረድን አለ ቀበሌዎች ተካለሉ ተባለ አሁን ወደ የለየለት የክልል ልዩ ኃይሉ ጦርነት ነው ይሆነ ያለው እንት ነው ደቡብ አሁን ያነሳው ወደ ኮንሻ ነው አንድ ብሔር አለና እነሱም በነገራችን ላይ ከመከላከያ ጋር እየተዋጋሉት የዛ የክልሉ ታጣቂዎች ናቸው ሚሊሻዎች ናቸው አሁን ቅድም ሰማ ነበር አንድ ሪፖርት እና ይሄ ሁላ ባለበት ሁኔታ አማራ ክልል ኦሮሞ ክልል ማም ያለው ሁኔታ እንዳለ ሆኖ ማለት ይሄ ሁላ ባለበት ሁኔታ ኢትዮጵያ ሰላም ነች በቃ ፌስቡክ ላይ ስለሚጋነን ነው ብሎ የሚናገር ሰው የአይምሮ ጤንነት ነው መጠርጠር ያለብን መሳይ ሌላ ነገር እኮ አይደለም የአይምሮ ጤንነቱ እንዴ እንዳልኩ ነው እኮ በየቀኑ ብሪፊንግ ያገኛል በየቀኑ የሀገሪቱ የደህንነት ሁኔታን በተመለከተ የሴኩሪቲ ሚኒስትሩ እየገባ ብሪፍ ያደርገዋል ሲያንዳንዷን ነጥብ ጣቢያ ጭምር ማለት ይሄንን የሚያክሰው ነው ወጥቶ እንትን ነው አሁን የኢኮኖሚውንም እንደዚሁ ጀስት ዓለም ባንክ እኮ በጣም ሳይንቲፊክ የሆነ ሜዝ ተከትሎ ነው እንደዚህ አይነት ቁጥሮች እንደዚህ አይነት ድምዳሜዎች ላይ የሚደርሰው እና አሁን ያን ሪፊዩት ለማድረግ የኢትዮጵያ ህዝብ 40% ምናምን ተሻሽሏል ግብርና ስንት ነው ያለችው 400 ምናምን %? ጂሰስ ክራይስት በጣም እንት ነው እና እኔ ሰዎቹ በጣም የሆነ አሁን ከንትኑ ከምኑም ከፖለቲካውም ከምኑም አልፈን የግል ጤነኝነታቸው ነው አንዳንዴ እኮ ገባ ውሸት ለመናገር የሆነ እንትን የሚል ነገር አለ የህሊና የምናምን ይባል ነገር አለ የግል ጤነኝነታቸው መጠራጠር ጀምሬያለሁ እኔ በዚህ ነው ነገሩን የማየው እና በጣም ከባድ ሁኔታ ውስጥ ነው ያለነው ገባ ከችግሩ ከውስብስብ ችግሩ ይልቅ የመሪዎቹ ነገሩን የመካድ ነገር ነው በጣም አደገኛው ነገር ገባ ችግሩ ቀደም ላልኩኝ መሪ አንድ ቦታ ላይ መሪ ሆኖ የሚቀመጠው ህዝብን መርቶ ከችግር እንዲያወጣ ነው ወይም ደግሞ ህዝብ ላይ የመጣን ችግር እንዲመልስ ነው እንዲከላከል ነው ግን ያ መሪ ህዝብ በአይኑ 120 130 ሚሊዮን የሚጠጋ ህዝብ በየቀኑ በአይኑ የሚያየውን እውነት የለም ችግር የለም በቃ ሰላም ነው ጠግባቸዋል ግብርና ይሄን ያህል % አድጓል ብሎ ምናምን ነገር መግለጫ የማውራት መግለጫ የመስጠት ድፍረት ካለው አንድ መሪ ኢትዮጵያ ሀገሪቷ በጣም አደገኛ ነች በቃ ኢትዮጵያ ከየትኛውም ጊዜ ሁኔታ የበለጠ አደጋ ውስጥ መኖሯን ተንጥራለች ዲናል በጣም አደገኛ ነው በነገራችን ላይ እና በዛ በጣም አስገራሚ ነገር ነው ለምን እንደሆነ አላውቅም እንደው በተለምዶ የሚባል ነገር አለ ከምን ዋለች ጊደር ምን ተመራ መጣች ነው ከአብይ ጋር ይውላሉ ውሸት ምንም ማለት አይደለም ውሸት አያስነውርም ውሸት እንደውም የጻድቅ መገለጫ አድርገው የሚያስቡ ነው ይመስለው አንዳንዶቹ አሁን እቺ ዶክተር ፍጹም የምትባለው ሴት እውነት ለመናገር እንዴት አይነት ቀጣፊ እንደሆነች እያወቀች ነው ምንም አብይ አህመድ የሚወዳቸውን ቁጥሮች መታ መደርደር ነው የሷ ኃላፊነት ከ7ኛ ክፍል ዘሎ PhD አገኘው ያለን ሰው እሷ የሚመራት ሀገር ውስጥ ስለሌላው የትምህርት ደረጃ ብትጠይቅ ምንም ትርጉም አይኖርም ሌላው አደም ፋራ የሚባል ምክትል ፕሬዝዳንቱ ነው ሰሞኑን ደሞ ታይዞታል በማህበራዊ ሚዲያ ላይም እንደዚሁ የጻፍኩት አንድ ትዝብቴን ለተከታዮች አጋርቻለሁ ይሄ ስብራት የሚሉት ቃል በጣም የሚሰለች አድርጎታል አብይ አህመድ ስብራት መጠገን እንደዚህ አይነት ቃላትን አከታትሎ በመናገር የሰውን አይምሮ ለመቀየር በተለይ ማገናዘብ አይችልም የነሱ ዝም ብሎ መካከለኛ አመለካከት ያለውን አብዛኛውን ደጋፊያቸውን በዚህ አይነት የቃላት ጫወታ ሰውና ማደናበር የመንግስቱ ስትራቴጂ አድርገውታል ስብራት መጠገን እንደው የብልጽግና ትልቁ ህልም የኢትዮጵያን ስብራቶች መጠገን ነው እንዴት የሚያምቃል መሰለ መስፍን አይ ምን መሰለ እነሱ ፖለቲካ መስራት በተለይ ከኢህአዴግ ነው የተማሩት በነገራችን ላይ ኢህአዴግ ታስታውሳለህ ኢህአዴግም እንደዚህ ቋንቋ በተለይ መለስና በረከት አካባቢ እንደዚህ ቋንቋ ይሄ በጣም አማርኛ ውስጥ ያልተለመዱ ቋንቋ ካድሬው ብቻ የሚናገራቸው ቋንቋዎች አንድ ሰሞን ይፈጥሩ ነበር ትዝ ይላል ምናምን ነገር ምንድን ነበር ጠፋኝ በጣም ነው ነበር አንድ ሰሞን በቀልድ ሙላ እናወራ ነበር እንደውም አንድ ካድሬ ቤቱ ገብቶ ከሚስቱ ጋር ሲያወራ እንደዚህ ነው ካድሬ ቃላት ነው ይነግራታል እንደዚህ ብዬ ምናምን ነገርና ሚስቲው ተላላላቸው ምናምን ነገርና ምንድነው የምታወራው ሲላት በቀላል አማርኛ መናገር እየተቻለ ማለት ነውና አይ ቲንክ ያንን ነገር ነው አሁን እነዚህ ኮፒ ያደርጉ ያሉት በተለይ ደግሞ በነገራችን ላይ አሁን
የአብይ አህመድ የቃላት እንትን ዳንኤል ክብረት ነው እንትን የሚለው መኮስመን ስብራት ምናምን የሚባሉ እንትኖች ምናምን እንትን ፖለቲካ በእነዚህ እኔ የተለመዱ ለመናገር እኔ በጣም እጅግ ስለ አብይ አህመድን ስለምንቃወም ብልጽግናን ለኢትዮጵያ የማይጠቅም ነው መወገድ አለበት ብለን ስለምናምን ብቻ አይደለም የኢትዮጵያ ህዝብ ይሄ አይገባውም በየቀኑ አንድ አይነት ነገር እንዴት ይሰለቻል አብይ አህመድ ሸሚዝ እየቀየረ ማይክ እያያዘ በየቀኑ መጥቶ ሊነግረን የሚችለው አዲስ ነገር የለም ዲስኩር ወሬ እንደው ይሄ ህዝብ እኮ ወሬ ቀደም ሲል እንዳልኩት ነው ወሬ ቢበዛ ባያ አይጫንም እኮ አብይ ወሬ ነው መቼ ነው የሚሰራው ኮይሻ ወግ የሶፍ ዑመር ወግ የአባይ ዳር ወግ በወግ አለቅን በጣም ይሰለቻል እውነት ለመናገር ቋቅ የሚል ነገር ነው እየሰማን ያለ ነው እንተ ምንድነው ምን ስራ ያጣ ምናምን ቆቡን ቀዶ ይሰፋል የሚባል ነገር አለና የሚሰራ ቢጠፋስ አሁን እኮ የኢትዮጵያ መንግስት እኮ ምንም እኮ ኢኮኖሚው እንዳልኩ ቆሟል የለም ተስፋ የሚባል ነገር የለውም እንዳልኩ እዮብ ነው እዚህም እየተወራራጠ ኢኮኖሚውን ለመታደግ ከኮማ ውስጥ ለማውጣት እንትን እየተባለ ያለው ሌላ የሀገሪቱ ኢኮኖሚ ምንም እንትን የምትለው ነገር የለም እና ስለሌለ የሀገሪቱ ጠቅላይ ሚኒስትር ዋናው ስራ አስኪያጅ ጠቅላይ ሚኒስትር ማለት የሀገሪቷ